ከኩን የሚያራግፍበት መሆን የለበትም። የመረረህን ይህን ሐቅ። ስለዚህ ግራ ስለተጋባው ወጣት ራሱን እንደተሻለ አድርጎ የሚቆጥር እንደሚያውቅ የሚቆጥር በቃ የሆነ የኔን ነገር አሰማና አብራራው ብዬ ስጠብቅ በቃ ምን እንዳወራ ራሱ አይታወቅም። ስለ ሰለምቴዎች ባህሪ ላውራቸዋልና አቃቸዋለሁ ሰለምቴዎችን ብሎ በቃ ይሄ ልጅ ምንድነው ብዬ ጠበቅኩ። ደጋግሜ ነው የሰማሁት ይሄን ቪዲዮ ከመስራቴ በፊት። እንደው ሰብስታንስ ያለው ቁም ነገር ያለው ወሬ አውርቷል ብዬ እከክ ማለት መጀመሪያ በሽታ ነው። እከካችሁን ልታራግፉ እዚህ መምጣት የለባችሁም ከጨለማ ወደ ብርሃን እንጂ እስልምና የእናንተ እከክ ማራገፊያ አይደለም ይላል። ምሳሌ የሚጠቀመው ደግሞ ወደ መሃል አካባቢ እንጭጭ ይላል። አለማወቅ ምናምን ብሎ የሚጠቀማቸው ቃላቶች በሙሉ አሮጋንት ናቸው። ስድ ልጅ ነው። እኔ ስሜታዊኛ አይደለም ማወራ። አንዳንድ ነገርም ሳየው በውስጥ መስመር ልክ ያለው ምናምን የሚል ስላለ በውስጥ መስመር የላከውን ሳየውና በአደባባይ የሚያወራው የተለያየ ነገር ነው። እና አብራራ እኔ ጥያቄ ነው የጠየቅኩት። ባጭሩ እስልምና የተፈጥሮ ሃይማኖት ነው ይባላል። እኔ ከሰለምኩ 3 ወሬ ነው። ይሄን ነገር ለመቀበል ቸገራለሁኝ። ማብራሪያ የሚሰጠኝ የሚያስረዳኝ ወንድም እህት ከተገኘ ደግሞ የመቀበል ችግር የለብኝም። ለምን ምንም ካለማመን ወደ ማመን ነው የመጣሁት። ስለኔ ምንም አይነት በቂ መረጃ የለውም። ለዚህ ነገር ያብራራል ብዬ ስጠብቅ ከክንጭጭ ምናምን ድብልቅልቁ እዛኛን ሰፖርት የሚያደርጉን ውስጣዞች እዛ ጋር ያለ ማህበረ በቃ የተበላሸ ልጅ ነው እና ይሄ መስተካከል ነው ያለበት። እኔ ትልቅ ሰው ነኝ እየመከርኩ ነው። ጆሮ ካለ ኤቲስት ነህ አለ። ለምሳሌ እኔ ኤቲስት አልነበርኩም። ከዛ ብሎ ለሽ ኤቲስት እሺ አይደለህም አለ። በቮይስ ሜሴጅ ላከልኝ። ወደ 6-7 ነው የላከው። እኔ አንድ መልእክት ነው የላኩለት። ተረጋጋ፣ አትቀውስ፣ ራስን አረጋጋ፣ ስለማታውቀው ነገር አታውራ። በተሻለ መንገድ ደግሞ የማውራት ካለ ካንተ የተሻለ ግንዛቤና እውቀት አለ ማውራት እንችላለን። ይሄን ምናልባሽ ለሥራ ለምናም ፈልገው ከሆነ ደግሞ በሌላ መንገድ ስራ። በዚህ ቢዝነስ አትስራ። በሃይማኖት በወንድም በእህት በሀገር ቢዝነስ አይሰራም። ለዛ ስለሆነ ይስራልኝ። ቲክቶክ ላይ እዚህ ማህበራዊ ሚዲያ ገንዘብ ብቻ ነው እንዴ? እኔነት አለ እኮ ይጎ በቃ በዚህ ነገር የታወቀ መስሎ ለመታየት የሚደረግ ጥረት እኮ አለ። እና ሞቲቭህ ከሞሉ ከቅንነት የተነሳ አይደለም። ግርግር ፈጣሪ ነው። ወጣት ነህ፣ ተረጋጋ ነው። ወደ 6 ምናምን እኔን አታቀኝም ምናምን በአካል ስነግራችሁን የድምጹን እንትን እና እኔ ኤቲስት አይደለሁም። ኤቲስት አይደለህም ብሎ ደግሞ ሌላ ደግሞ ዳቦ ስም ደግሞ ለጠፈል። እሱንም አይደለሁም እኔ። ስለ እኔ ልንገርህ፣ አትሊስት እኔን የሚገልጠኝ መንፈሳዊ ሰው ነበር። ስፒሪቹዋል ነኝ እኔ። እኔ ፈጣሪ አለም የለምን ብዬ ግራ መጋባ ሰው አይደለሁም። እኔ ፈጣሪ አለ፣ ሶርስ አለ። ለሌላ ቀን እንዳትሳሳት ነው። ያ ሶርስ በሃይማኖት አይገለጥም። የሃይማኖቱ እግዚአብሔር ፌክ ነው። ያ ሶርስ አይመለክም፣ አይካድም። እሱንም ማመን መካድም አይቻልም። ይሄ ከሰው አቅም በላይ የሆነ ነው። ያ ሶርስ በፍጥረት ስርዓት ሁሉ ተገልጦ ይኖራል እንጂ ይሄ ሃይማኖት እንደሚለው ሰዎች እንደሚሉት ነገር አይነት አይደለም የሚል የጸና አመለካከት ነው ያለኝ። ይሄ ከራሴ ነው የጀመረው። እኔ አእምሮዬን አሰራለሁ፣ እጠይቃለሁ። ራሴ የማስበው የተሻለ ሐሳብ ሳገኝ እንኳን ሐሳቤን እጥላለሁ። ራሴ ለራሴ ነው የምነግርህ። እና የተሻለ ሐሳብ አምጡ ካመጣችሁ እቀበላለሁ ላልኩት እከካም እንጭጭ ምናምን አሁን አንተ እንደው አንድ ነገር ያልኩ ነገር አለ። አንተ እስልምናን ባህሪ አትወክልም ነው ያልኩት። እኔ 3 ወር የሚሆነኝ 4 ወር በዛኔ ልታሳቅቀኝ አትችልም። በ3 ወር ውስጥ ያወቅኩት እስልምና የሚጠጋጋ ባህሪ የለህም አንተ። አሮጋንት ነህ፣ ስርዓት የለህም ስትናገር፣ ለሰው የሚጠቅም ቋንቋ አታወጣም። አሁን የምትሰማ ከሆነ ነቅለህ እንድትወጣ ነው። እንደዚህ ሰው መክሮህ አያውቅም። እና ህሊናን፣ ሳይንስን፣ የተፈጥሮ ህግን፣ ሃይማኖትን ደበላልቀህ አትመልከት። ወጣት ነህ፣ ንቁ ነህ፣ አንብብ ብዙ ነገር። ግን አነባለሁ ምናምን ብለህ የላካቸው ነገሮች አሉ። የሚያነብ ሰው እንደዛ ነው እንዴ?
እና ማን ነው አንተን ደግሞ እስልምና ጠበቃና ጋሻ ያደረገ? እና ለጠየቁት ጥያቄ ነው እንጂ መመለስ ያለብህ ለምን ስድብ እንዴት መልስ ሊሆን ይችላል? ምናልባት እየሰደብኩ እንዳስበን ባህሪህን እየገለጥኩልህ ነው። በዚህ ልክ የሚነግር ሰው የለም። አታን እንዳትደከም። እኔ ከካም እንጭጭ አልልም አንተን። እኔ ባህሪህን ግን አደገኛ የሆነ ትዕቢት አለብህ። ራስ እንደተሻለ አድርገህ ትቆጥራለህ። ለመስማትና ለመማር ዝግጁ አይደለህም። ይሄ እንግዲህ አብረኸው ከምትውለው ከምታነበው በተለያየ መንገድ እንዲህ አይነት ባህሪ ልንይዝ እንችላለን። እነዛ ነገሮች ጣል፣ ነፃ ሁን። የ21ኛው ክፍለ ዘመን ልጅ ነኝ ብለህ የምታምን ከሆነ በውይይት መን የሆነን ግሩፕ ለማስነሳት የሆነን ሰው ለማሸማቀቅ ስራ እንዴት ትሰራለህ? እና ምንም የምታውቀው ነገር የለም። ማወቅ ማለት ደግሞ መለፍለፍ አይደለም። ቁርአንን 1000 ጊዜ ብትሐፍዘው ሐዲስንም በተደጋጋሚ ጊዜ ብታነብ ህይወት ከሌለህ እኮ ትርጉም የለውም። ህይወት ምልህ መተንፈስ፣ ማሽተት፣ መብላት፣ መጠጣት፣ መሞት፣ መወለድ አይደለም። ያ የምታነበው ያሐፈዝከው ነገር በህይወት ተገልጦ ቅንነትን፣ ትህትናን ብዙ ነገር ባንተ ላይ ካላመጣ በአጠቃላይ ምንድነው ህይወት የሌለው ሃይማኖት፣ ህይወት የሌለው ዕውቀት ዜሮ ነው። በዛ ህይወት ሃይማኖት ያለው ህይወት የሌለው ሃይማኖት ማለት በዛ ህይወት ውስጥ ቁጣ አለ፣ ግሳጽ አለ፣ ስጦታ አለ፣ ማረም አለ፣ ማስተማር አለ። ብዙ ነው፣ ተዘርዝሮ አያልቅም። አንድ ነገር ብቻ አይደለም። ለምን? የህይወት ዘርፉ ሰፊና ብዙና ጥልቅ ስለሆነ። ህይወት ማለት ይሄ በተፈጥሮ የመጣ ህይወት ማየት ብቻ እንዳልሆነ፣ መስማት ብቻ እንዳልሆነ፣ መናገር፣ መብላት፣ መጠጣት፣ መሽናት ብቻ እንዳልሆነ ሁሉ የሃይማኖትም ህይወት የሚባለው ትህትናም፣ ቅንነትም፣ ማወቅም፣ መማርም፣ ማስተማርም፣ መጠየቅም፣ መጠየቅም ያለ ብዙ ነገር ነው። ትዕግስት፣ ብዙ ነገሮች ናቸው። ተዘርዝረው አያልቁም። እናንተ ስሜታዊ ስትሆን ስሜትህን ነው መቆጣጠር ያለብህ። አሁን እንዲህ ያልኩ ሳወራ ስሜቴን እኔ ያባዩልም በማይጠቀሙ ሰዎች ነምበር 1 ነኝ እኔ። የማወራበት ሐሳብ ግን የነገሩን ኃይል ለመግለጥ የምጠቀመው የራሴ አገላለጽ እንጂ ስሜቴን ከማልጠቀሙ 0% አይደለም። ላንተ ጮሆት በቁሜ ብዙ የካዱኝ ሰዎች፣ በቁሜ ብዙ ያወናበዱኝን ሰዎች፣ በቁሜ ብዙ የዘረፉኝን ሰዎች አደባባይ ስማቸውንም አላመጣም፣ እነሱንም ተሸክም ያልዞርም። አይደለም ባንተ ጮሆት ልበረግግ፣ አይደለም በእናንተ ግርግር እኔ ዝም ልል። እንዴት ታስባለህ እንደዛ? አሁንም እድል ሰጣለሁ። በስርዓት የማወቅና የመወያየት ፍላጎት ካለህ እኔ ስልኬን እልክልሃለሁ። ኢትዮጵያ ውስጥ ከሆንክና አግኘኝ በአካል እና አሁንም ደግሜ የምነግርህ ነገር ምንም ነገር አታውቅም። ነፍ ቁርአን ጥቅስ ጥቀስ። ህይወት ከሌለህ ምን ያደርግልሃል? አንተን አምባገነን ካረገ፣ ኃይለኛ ካረገ፣ ሰይጣን ካደረገ፣ ወንድሞችን የምትሳደብ ከወንድሞች ጋር የማያቀራርብ ካልሆነ፣ የእነሱን ሐሳብ ማትቀበል የኔ ሐሳብ ብቻ ነው ልክ የምትል ከሆነ እንዳንተ አይነት ታዲያ ደንቆሮ አለ? አይን አለህ አታይም፣ ጆሮ አለህ አትሰማም፣ አፍ አለህ አትናገርም። ዱልዱም መንፈስ ማለት ነው። ባህሪህን ነው እየነገርኩ ያለሁት። በፈለግከው መንገድ መተርጎም ትችላለህ። የፈለገው ነገር መምጣት ይችላል። እና አሁንም ንቃ። ፍላጎቱ ካለ ስልክህን ላክ። እኔ ደውዬ በአካል አገኘሃለሁ፣ ካልደበደብከኝ ማለት ነው። ስርዓት አድርገህ የምትወያይ ከሆነ ሰው ያለበት ቦታ ነው እንዲያውም ካንተ ጋር መወያየት የምፈልገው። ለምን ልትደባደብ የሚችል ሁሉ ባህሪ ያለህ ልጅ ነው የምትመስለው። እና ስላንተ ማወቅ በአደባባይ ከምትናገረው ነገር ተነስተን ነው ልንመዝንህ የምንችለው። ስልክህን ላክ፣ እንደዋወላለን፣ ከዛ እናወራለን። አይ ሆፕ ተስተካክለህ ጤነኛ ሆነ ትሄዳለህ ብዬ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም ቀን፣ መልካም ጊዜ።